በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኦሪት ዘሌዋውያን ምዕራፍ 4 ከቁጥር 1 እስከ ፍጻሜ ምዕራፍ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ማናቸውም ሰው ሳያውቅ ኃጢአት ቢሠራ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፍ የተቀባውም ካህን በሕዝቡ ላይ በደል እንዲቆጠርባቸው ኃጢአት ቢሠራ ስለ ሠራው ስለ ኃጢአቱ ነውር የሌለበት ወይፈን ለእግዚአብሔር ለኃጢአት መሥዋዕት ያቀርበዋል። ወይፈኑንም ወደ መገናኛው ድንኳን ደጃፍ በእግዚአብሔር ፊት ያመጣዋል። እጁንም በወይፈኑ ራስ ላይ ይጭነዋል። ወይፈኑንም በእግዚአብሔር ፊት ያርደዋል። የተቀባውም ካህን ከወይፈኑ ደም ወስዶ ወደ መገናኛው ድንኳን ያመጣዋል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመቅደሱ መጋረጃ ፊት ደሙን 7 ጊዜ ይረጨዋል። ካህኑም በመገናኛው ድንኳን ውስጥ በእግዚአብሔር ፊት ያለው ጣፋጭ ዕጣን በሚታጠንበት መሠዊያ ቀንዶች ላይ ከደሙ ያደርጋል። የተረፈውንም የወይፈኑን ደም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈሰዋል። ለኃጢአትም መሥዋዕት ከሚታረደው ወይፈን ስብ ሁሉ ይወስዳል። ሆድ ዕቃውን የሚሸፍነውን ስብ፣ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኩላሊቶች፣ በእነርሱም ላይና በጎድኑ አጠገብ ያለውን ስብ፣ በጉበቱም ላይ ያለውን መረብ ከኩላሊቶች ጋር ለደህንነት መሥዋዕት ከታረደው ወይፈን እንደ ተወሰደው ይወስዳል። ካህኑም ለሚቃጠል መሥዋዕት በሚሆነው መሠዊያ ላይ ያቃጥለዋል። የወይፈኑን ቁርበት፣ ሥጋውንም ሁሉ፣ ራሱንም፣ እግሮቹንም፣ ሆድ ዕቃውንም፣ ፈርሱንም፣ ወይፈኑን ሁሉ ከሰፈሩ ወደ ውጭ አመድ ወደሚፈስበት ወደ ንጹሕ ስፍራ ይወስደዋል። በእንጨትም ላይ በእሳት ያቃጥለዋል። አመድ በሚፈስበትም ስፍራ ይቃጠላል። የእስራኤል ማኅበር ሁሉ ቢስቱ ነገሩም ከጉባኤው ፊት ቢሸሸግ እግዚአብሔርም አትስሩ ካላቸው ትእዛዛት አንዲቱን ቢተላለፉ እንዲህም ቢበድሉ የሠሩት ኃጢአት ሲታወቅ ጉባኤው ስለ ኃጢአት መሥዋዕት ወይፈንን ያቀርባሉ። ወደ መገናኛውም ድንኳን ፊት ያመጡታል። የጉባኤውም ሽማግሌዎች እጆቻቸውን በወይፈኑ ራስ ላይ በእግዚአብሔር ፊት ይጭናሉ። ወይፈኑም በእግዚአብሔር ፊት ይታረዳል። የተቀባውም ካህን ከወይፈኑ ደም ወደ መገናኛው ድንኳን ያመጣል። ካህኑም ጣቱን በደሙ ውስጥ ነክሮ በእግዚአብሔር ፊት በመጋረጃው ፊት ለፊት 7 ጊዜ ይረጨዋል። በመገናኛውም ድንኳን ውስጥ በእግዚአብሔር ፊት ባለው በዕጣን መሠዊያው ቀንዶች ላይ ከደሙ ያደርጋል። ደሙንም ሁሉ በመገናኛው ድንኳን ደጅ ባለው ለሚቃጠል መሥዋዕት በሚሆነው መሠዊያ በታች ያፈሰዋል። ስቡንም ሁሉ ከእርሱ ወስዶ በመሠዊያው ላይ ያቃጥለዋል። እንዲህም በወይፈኑ ያደርጋል። ስለ ኃጢአት መሥዋዕት በታረደው ወይፈን እንዳደረገ እንዲሁ በዚህ ያደርጋል።
ካህኑም ስለ እነርሱ ያስተሰርያል፣ እነርሱም ይቅር ይባላሉ። ወይፈኑንም ከሰፈሩ ወደ ውጭ ይወስደዋል፣ የፊተኛውንም ወይፈን እንዳቃጠለ ያቃጥለዋል። ይህ የማኅበሩ የኀጢአት መሥዋዕት ነው። አንድ መኮንንም ኀጢአትን ሲሠራ ሳያውቅም እግዚአብሔር አምላኩ አትሥራ ያለውን ትእዛዝ ሲተላለፍ እንዲህም ሲበድል የሠራው ኀጢአት ቢታወቅ ነውር የሌለበትን ተባዕት ፍየል ለቁርባኑ ያቀርበዋል። በፍየሉም ራስ ላይ እጁን ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ በእግዚአብሔር ፊት ያርደዋል። እርሱ የኀጢአት መሥዋዕት ነው። ካህኑም ከኀጢአት መሥዋዕት ደም በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ያደርገዋል። የተረፈውንም ደም ለሚቃጠል መሥዋዕት ከሚሆነው መሠዊያ በታች ያፈሰዋል። ስቡንም ሁሉ እንደ ደህንነት መሥዋዕት ስብ በመሠዊያው ላይ ያቃጥለዋል። ካህኑም ኀጢአቱን ያስተሰርይለታል፣ እርሱም ይቅር ይባላል። ከአገሩ ሕዝብም አንድ ሰው ኀጢአትን ሳያውቅ ቢሠራ እግዚአብሔርም አትሥራ ያለውን ትእዛዝ ቢተላለፍ ቢበድልም ለእርሱም የሠራው ኀጢአት ቢታወቀው ስለ ሠራው ኀጢአት ነውር የሌለባትን እንስት ፍየል ለቁርባኑ ያመጣል። እጁንም በኀጢአት መሥዋዕት ራስ ላይ ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ የኀጢአትን መሥዋዕት ያርዳል። ካህኑም ከደሟ በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ከመሠዊያው በታች ያፈሰዋል። ስቡም ሁሉ ከደህንነት መሥዋዕት ላይ እንደሚወሰድ ስቧን ሁሉ ይወስዳል። ካህኑም ለእግዚአብሔር ጣፋጭ ሽታ እንዲሆን በመሠዊያው ላይ ያቃጥለዋል። ካህኑም ስለ እርሱ ያስተሰርያል፣ እርሱም ይቅር ይባላል። ስለ ኀጢአትም መሥዋዕት የበግ ጠቦት ቢያቀርብ ነውር የሌለባትን እንስት ያመጣል። እጁንም በኀጢአት መሥዋዕት ራስ ላይ ይጭናል። የሚቃጠልም መሥዋዕት በሚታረድበት ስፍራ ለኀጢአት መሥዋዕት ያርዳታል። ካህኑም ከኀጢአት መሥዋዕት ደም በጣቱ ወስዶ ለሚቃጠል መሥዋዕት በሚሆነው መሠዊያ ቀንዶች ላይ ያደርገዋል። ደሙንም ሁሉ ከመሠዊያው በታች ያፈሰዋል። ስቡ ሁሉ ለደህንነት መሥዋዕት ከታረደው ጠቦት ላይ እንደሚወሰድ ስቧን ይወስዳል። ካህኑም ለእግዚአብሔር በእሳት በተቃጠለው ቁርባን ላይ በመሠዊያው ላይ ያቃጥለዋል። ካህኑም ስለ ሠራው ኀጢአት ያስተሰርይለታል፣ እርሱም ይቅር ይባላል። ይቆየን። ወስብሐት ለእግዚአብሔር።